ከዚህ ቀደም ባቀረብነው ፕሮግራም የብዙዎችን ልብ የያዘ የዚህ ሕፃን ታሪክ አሁንም ቀጥሏል። ሲወለድ ለየት ባለ መንገድ የተወለደ ሕፃን ነው። ማንም ሰው የሱን አፈጣጠር ሊረዱት ባልቻለ ሁኔታ የተወለደ ነው። ሲወለድ በያዘው ቅርጽ ብዙ ሰዎች ኤሊያን ወይም ከሰው ሆድ ውስጥ የወጣ እንስሳ ነው ሲሉ ስም አውጥተውለታል። የሕፃኑ ጭንቅላት ሲታይ ቅርጽ አልባና አንድ ሰው ሊኖረው ከሚገባ የጭንቅላት ቅርጽ ወጣ ያለ ይዘት ያለው ልጅ ነበር። የተጠቃበትን በሽታ ሃይድሮሲፍለስ እንደሆነም ይገመታል። ይህ ልጅ ወደዚህ ቤተሰብ ሲመጣ እንደ ሌሎች ሕፃናት ለበረከት የመጣ አይመስልም። ይልቁንም ለመጨነቅ፣ ከህይወት ጋር ለመታገል፣ ለፍርሃት እናም ሌሎች ተጽዕኖ የመጣ ይመስላል። ይህ ሕፃን ሁልጊዜ ያለቅሳል። እናም በዚህ ምክንያት ማንም መተኛት አይችልም። በዚህ ምክንያት ቤተሰቡ ለማይለቅ የራስ ምታት በሽታ ተጋልጠዋል። ሁሉም ነገር ግልጽ ነበር። ገና በተወለደበት ቅጽበት ይህ ሕፃን ክትትልና ሕክምና እንደሚያስፈልገው። ነገር ግን ቤተሰቡ ከድህነት ጠለል በታች የሚኖሩ በመሆናቸው ምንም አይነት ነገር ሊያደርጉለት አልቻሉም። ነገሮችን ደግሞ ክፉና አሰቃቂ ካደረጋቸው ነገሮች መካከል የልጁ አባት እናትየውን በማይሆን ሰዓት ጥሎ በመሄዱ ነበር። እናም ተጨማሪ 5 ልጆቿን እሷ መጠበቅ ጀመረች። የሕፃኑ እናት ቬራታ የባሏን መሄድ ስሜት የማይሰጥ ነው ብላ ነበር። ምክንያቱም እንደ ምክንያት አድርጎ ያስቀመጠው ልጁን መግደል ወይ ደግሞ ልጁን መጣል ነበር። እሷ ግን ምንም ቢሆን የእናትነት ሆዷ አላስቻላትምና እሱ ላለው ነገር ምንም አይነት ነጥብ አላስቀመጠችም። የዚህም ውጤት እሷን ከርቶ ለመሄድ ዳረገው። ባሏም ከሄደ በኋላ ብዙ ወራትን ያለ ክፍያ ማለትም የቤት ክራይ መክፈል ሳትችል ቆይታለች። ይኸውም ወደ ጎዳና ለመውጣት ቤት አልባ ለመሆን ዳርጓትም ነበር። ነገር ግን በደግ ሳምራውያን መጠለያ አግኝታለች። መጠለያ የሰጠቻት ሌቤራታ የተባለች እጅግ ደግ ሳምራዊ ስለ ሕፃኑ እንዲህ ስትል ትናገራለች። ባሰኩኝንጋና ሲናሪር እንቆ ንኛኖ ኩጅራን ወንጀ ኩሜኪቸሮ አጉማ ኩይደም በኒምፍራ ያናጉይ ሳየው ፍጹም የተለየ ሕፃን ነበር። እንደዚህ አይነት ልጅ አይቼ አላውቅም። የሰው ልጅ ይሆን ሌላ ፍጥረት ለማረጋገጥ አልቻልኩም ትለናለች። ነገር ግን እናትየውን መርዳት ነበረባትና ቬራታን መጠለያ በመስጠት አገዘቻት። በአጠቃላይ 5 ልጆቿን ከመመገብ ጀምሮ ልጁን ወደ ሆስፒታል ለመውሰድ የጀመረው ሸክም እዚህ ጋር ነበር። በአንድ ወቅት ለልጁ የጡት ወተት ማግኘት ተስኗት ነበር። በከፍተኛ ድህነት ውስጥ በመቆየቷና 3 እና ከዛ በላይ ቀናትን ሳትበላ በመቆየቷ ጡቷ ወተት ማምረት አልቻለም። ግን በዚህ ሁሉ ትግሏን ቀጥላለች። በኋላም የተቻላትን ጥረት ካደረገች በኋላ ሕፃኑን ወደ ሆስፒታል ወሰደችው። ተመረመረ። ሐኪሞቹ ያዩት ነገር በጭንቅላቱ ውስጥ የተወሰነ ፈሳሽ እንደነበረው ለበለጠ ከፍተኛ ሕክምና ወደ ውጭ አገር ተወስዶ አጠቃላይ ሕክምና እንዲደረግለት ይነገራታል። ከሌሎች ሕፃናት የተለየ የሚመስል ሕፃን ለመውለዷ ማሰብ ስላልቻለች ብዙ ትችትና ጉልበተኝነትን አስከትሏል። በህብረተሰቡም ዘንድ ብዙ ንቀትና አለመከባበርን አትርፋለች። ሕፃኑንም እንድትጥለው ክፉኛ ነግረዋትም ነበር። ሕፃኑም ብዙ ጊዜ የመተንፈስና ንጹህ አየር ወደ ውስጥ የማስገባት ችግር ያጋጥመዋል። ይህም ህመም እናቱን ስጋት ላይ ጥሏታል። ልጄ ሊሞት ነው የሚል ጭንቀትም ከያዛት ሰንበትበት ብሏል። እንደገና ይሄ ሳያንስ ቀሪ ልጆቿ በጎረቤት ተበታትነውም ነበር። የባሏ መሄድ፣ የልጇ መታመም፣ የኑሮ ሁኔታ በድህነት ውስጥ መዳከር ጭንቅላቷን ወደ እብደት ወስዷት ነበር። በመንገዶች ላይ ራሷን ጥላ የሮጠችበት ጊዜ ነበር። ሕፃኑ እንዲታከምና የተሻለ የኑሮ ደረጃ እንዲኖራት ሁሉም ሰው ይገነዘባል። ቬራታ ልጇ ታክሙ እንድትስቅ፣ ጭንቀቷ እንዲራገፍ፣ የሞተው ተስፋዋ እንዲያንሰራራ፣ ህልሟ እውን እንዲሆን የፍጥረታት ፈጣሪ ጋዜጠኞችን አገናኝቶ ኑሮዋ ለዓለም ወጣ። እሷም ልጇም ሲያለቅሱ የተመለከቱ ብዙዎች የተቻላቸውን ሁሉ አድርገው የዚህ ልጅ ህይወት ለመታደግ የበኩላቸውን አስተዋጽኦ ስላደረጉ አንድ ታምር ሆነ። አሁን ፓስፖርቷን ጨርሳ ጉዞዋን አስተካክላ ልጅ ዳግም ሊወለድ ከታሰበበት ወደ ህንድ ልትበር ራሷን እያሰናዳች ነው።
ከዛ ሁሉ በፊት ግን አመስግና ለማጠግባቸው ሰዎች የምስጋና ቃሏን አሰማች። አየሁ ካንጓና ሂካንፋሻ ይካንፋሽሽ እንሃንጂ ሙንዴጅ እንሃንጂ ኩጀሙ ይንዴ ኩሬባይኮ ማናንጂ ዋሙፉራ ጋቺር ቬራታ ባለችበት ሀገር የመጨረሻ ቀኗን ወደ በረራ በማቅናት በሙሉ ተስፋና በይሆናል መንፈስ አቅንታለች። መጨረሻም ወደ ህንድ ገብታለች። ከልጇ ጋር ታጅባ ወደ ሆቴሉ ገብታለች። ሕፃኑም እስኪታከም ድረስ በዚያ መቆየት ነበረባት። ዶክተሮቹም ጊዜ ሳያጠፉ ሕክምናውን ጀምረዋል። የተቻላቸውን ሁሉ እያደረጉ ነው። በዚህ ሁሉ ሰው ደስተኛ ነው። አሁን ቬራታ የሰው ልጅ እናት ነኝ ትለናለች። የሚገርመው ነገር ጥሏት የሄደው ባለቤቷ ለመመለስና ይቅርታ ለመጠየቅ ሞክሮ ነበር። የሚደንቀው የቬራታ ምላሽ ነው። አሁንም ለመመለስ ካሰብ ቤቱ ክፍት ነው። ዋናው ከሁሉም ነገር ትምህርት ወስዶ ማምጣቱ ነው ትለናለች። የቬራታ ህይወት በዚሁ እየነጋ ይቀጥላል።